ሚስት እኮ የለኝም እስካሁን ድረስ አልገባም። አይመለስም። ሰብስቢ እኮ ነሽ። ገንዘብ ይመልሱልኝ፣ ገንዘብ ይመልሱልኝ። እነዚህ አጭበርባሪ ሁላ ሌባ ሁላ ሰሪኔና ማለት እኔ ልሰማኝ ብዛልኝ ደራሽ ማለት ብር መስጠቱ ጥሩ ነው። የቤት ኪራይ ከፍልልናል። አንቺ ለቤት ኪራይ ታስቢያለሽ? ገና ብዙ ነገር ያደርግልናል። ምን ያደርግልናል? ቆይ ግን ለምንድን ነው የሚያደርግልሽ? ለዋለኝ ብልሽ ታምኝኛለሽ? እስኪ ሙች በይ ኤፍራታ ሙች። ራሱ የሚገርም እኮ በዛ ላይ ሀብታም ነው። የድሌን ተፍተፍ ማለት አይቀርም። ገርም ነገር አለው። ተመልሰሽ ችግር ውስጥ እንዳትገቢ። ምንድነው ዳጣ? ቆይ አሁን ማለት ነው የምታገባት? ወዲ አባውን በቀል ያወጣዋን አሉ። ምን አይነት ጥያቄ ነው ዳጣ? ብሩክ ከዚህ ሀገር አይወጣም። ምን አለ ትንሽ እንኳን ብትታገሰኝ። እኔ ራሴ እኮ ወስጄ ሰጣት ነበር እና ይቅር አልልህ። አው ይቅር አልልህ። ለልጅ ስትል እኔን ገለኛልና እዛ ደግሞ እንድትድን ለመኝልሃለሁ። መልካም ሁሉ ይግጠም። ደህና ሁን። አመሰግናለሁ። ደህና ሁን። አቺ አፍሽን አትክፈች። እኔ ዝና ነኝ የምፈራው። ዳጣን ካልፈራ አይቻልም። ዳጣ ለቅድስቴ ሮጣ ደረሰችላት። ከዛ ከሽማግሌ አስወጣቻት። በጣም ደስ አይልም? እውነት ዳጣን እዚህ ካራክተር ላይ አለማድነቅ አይቻልም። ስንት ፈተናዎችን መግቢያ ላይ አትገቢም በማለት እየገፈተራት ነበረ ዘበኛውን። በዚህ የተነሳ እንግዲህ ዳጣ ብትለምነው እባክህ ተነች 18 አልሞላሽም ሕፃን ነሽ እያለ እየገፈተራት ነበረ። እንግዲህ የምታዩት ፓርት ላይ ማለት ነው። ነገር ግን እሷ ያንን እንኳን ብትል የምትፈልገው ነገር ምንድን ነው ቢል 5000 ብር መግቢያ በማለት ነበረ ለቁልፍ ያላት ነበረ። ነገር ግን ሞገስ የዋሁና ጥሩ ሰው ላክልኝ እባክህ ለነፍስ ማዲያን ነው ድረስ ስትለው እሱም ትራንስፖርት በማድረግ እንድትገባና የቅድስቴን ህይወት እንድትታገዳት አድርጎላታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ክፍል 57 ምሳሌ ተለቀቀ። አጓጊውና እንትን ድራማ ተለቀቀ። ምክንያቱም እንግዲህ ወደ ክፍል 56 ስንመለስ ብሩክ ለሞገስ መኪናውን ሽጦ ሞገሴ ለብሩክ ብሩን ሰጥቶታል። ራሷን የሷን ህይወት የቅድስቴን ህይወት የምሳሌን ህይወት ለመታደግ ራሷን መስዋዕትነት ልትከፍል የተዘጋጀችው ቅድስቴ ወደ ራሷን መስዋዕት አድርጋ የሷን ህይወት ለመታደግ የገባቸው ለዛ ነበረ። ነገር ግን ብሩክ ሞገስ መኪናውን የእናቱ የሰጠችውን መኪና ማስታወሻ በመሸጥ ያንን የጎደለውን ብር 1.5 ሚሊዮን ብር እንዲሰጠው ተገዷል ማለት ነው ሞገሴ። በዚህም ጊዜ እንግዲህ ዳጣ የደስታዋን እንጂ የሷን ረስታን ነበረ። መጨረሻ ላይ ወርቁ ያለች እየሮጠች ወደ ሆቴሉ ጋር ነበረ የቅድስቴን ህይወት ልትታደግ እየሮጠች የሄደችው። በዚህም አጋጣሚ እንግዲህ እዚህ ላይ ነበር እያበቃው። እንግዲህ ወደ 57 ስንመጣ ቅድስቴ ሰውየው ጋር ሰክራ መጠጥ እያጠጣት ራሷን መስዋዕት ለማድረግ ከሱ ጋር በመጨፈር ብዙ ነገሮችን በማሳለፍ ነበረ እየተጨነቀች እየተሳቀቀች የነበረችው። ሰውየውን ሳየው ግን ሳቄ ነው የመጣው። የኑሃሚ አባት ሆኖ ነው የመጣው ማለት ነው። እንግዲህ ታሞ አልጋ ላይ አንሳየው ፓርቱን ሳይ በሳቅ ነው እንትን ያልኩት ማለት ነው። እና እንግዲህ አሁን ላይ የኑሃሚ አባት
ቅድስቴ ግን አልጋ ላይ ይዞ ለመውጣት ሽርጉድ ሲል ቅድስት ማነች ዳጣዬ ሩጣ ደርሳለች። ሩጣ ስትደርስ እንግዲህ አትገቢም በማለት በሩን ቢይዝባትም ሞገስ ጥሩና የዋሁ ሰው ብሩን በመላክ እሷ ገብታ ህይወቷን ታድጋታለች። ብዙ ፈተናዎችን ተጋፍጣ ከዛም ስትመጣ እንግዲህ ሞገስ ማነው ብሩኬ አይቷት የማያውቀው ቅድስት በዛይና በስካር መንፈስና የለበሰችው አለባበስም ወጣ ያለ ስለነበረ እየተገረመ ነበረ። አንቺ ነሽ እንዳረግሻት እያላት ነበረ። በፍጹም እኔ አይደለሁም እያለ እሷም እሱ አይደለኝም ግን አንተ ስለምታፈቅረው እንግዲህ ወደ ብሩኬ ጋር ነበረ አንተ መልሰህ ማለትም ፈታሃት አይደል እሷን መልሳ አታገባም አይደል እያለች ወሬሽ ሁሉ ጠፍቷል። አሁን ተኝና ነገ ትነግሪኛለች በማለት ነበረ ያስወጣት ማለት ነው። እንድተኛ ያስገደዳት። ወደ ማህሌት ጋር ስንሄድ ክፉዋ ማህሌት ቪዲዮ ጋር እንዳያችሁት እንግዲህ ሞገስን ለማስገደል ብዙ ነገር ጥራለች። ከዝና ጋር ይሄንና ሀሳብ አምጥቻለሁ ብላ የሰው መግደል ሰይጣኗ እንግዲህ ማነች ማህሌት ሞገሴን ልታስገድል የሚገሉትን ሰዎች ቀጥራ እሱን ግን ራሱን ጥያቄ ውስጥ በመክተት ራሴን እዚህ ወድቄ እንኳን ብታገኝ ማንም እንትን ላይለኝ ይችላል በማለት ራሱን ከዛ ከቆሻሻ ቦታ ተነስቶ ራሱን መንገዴን መነሳት አለብኝ ወድቄ መቅረት የለብኝም በማለት ራሱን አማክሮ ሲነሳ ከኋላ ግን የተከተለው ገዳዩና እሱን የሚይዝ ነበረ። እሱም እንግዲህ ኮቴም ሰምቶ ይሁን ምንም ሰምቶ ይሁን እዚህ ላይ የተከተለው ነበረ ያለው። ብሩኬም እየደወለ ይቅርታ እያለው ነበር። ያንተን ይቅርታ ቃቅለ ብላው እኔ ይሄን ያደረኩልህ ይሄን ያክል ጊዜ ለነበረን ጓደኝነት እያለ ነበረ ሲለው የነበረው። እናም እንግዲህ ወደሱ በመደወል በቃ ልጅህ ትዳንልህ በማለት ነበረ ቁጭ ብሎ ስለ ራሱም እያሰበ ይችን ቀን እንኳን ሉሊትን እዚህ ሰዓት ድረስ ብተውልኝ በሚሆን ሰዓት ድረስ ይሆን ነበረ መወዳትን ፍቅሬን አስወሰርክብኝ እያለ ራሱን እየጠየቀ ነበረ። ምክንያቱም ሞገስ ሲናደድም ሆነ ምን መደበቂያው ወደ መጠጥ ስካር ላይ ነበር። አሁን ላይ ግን ራሴን ከዚህ ቦታ አንስቼ በቃ ራሴን መነሳት አለብኝ፣ ወድቄ መቅረት የለብኝም፣ ሀብቴም ንብረቴም ሁሉም ተወስዷል። ይሄ ደግሞ በማህሌት ምክንያት ነው። ስላለፈውም ነገር ይጸጸታል። እኔ ማህሌትን እንደዛ አባልጊያት የጓደኛ ሚስት ከዛም ደግሞ እኔው ደረሰኝ ቀጣሁት እኔው ላይ ዙሮ ቀጣኝ በእጁ ተቀጣሁ እያለ በሚስቱ የተወሰደበት የሉላ ፍቅረኛ ሞገሴ በጣም እየተጨናነቀ ነበር። ነገር ግን ከዚህ ተነስቼ መሄድ አለብኝ ብሎ እየተጓዘ ነው ራሱን ጥያቄ ውስጥ በመክተት ወደ መንገዴን መነሳት አለብኝ እያለ ነገር ግን አሁን ያንን መንገድ ተከትሎ እየሄደ ግን ሌሎች እየተከተሉት ነበር። ገዳዮች፣ የማህሌት አስገዳዮች ማለት ነው። ብር እሰጣለሁ ያለችው። ወደ ኋላ ስንመለስ ግን እዚህ ጋር የእንትናን ስካር ስታስታውሱ ቅድስቴ እንግዲህ በህይወቱ ቅድስቴን እንደዛ ሁና አይቷት አያቅምና ብሩኬ በመገረም ምን ሁና ነው ፕራንክ እያረጋችሁኝ ነው እያለ ነበረ። አይደለም ፕራንክ አይደለም ሳክራ እኮ ነው እያለችው ነበረ። እንግዲህ ዳጣም ማለት ነው። ዳጣ አፏን እያፈረች ስትይዝ ብዙ ነገር ልታወራ ትላለች። እኔ የለሁበትም አሁን ለምታወሪው ነገር በኋላ ተጠያቂ እንዳትሆኝ እያለች ነበረ። በቃ ዝም በይ አንተን አፈቅርሃለሁ ልትል ምንም አልቀራት። እኔ እኮ አንተን እያለች አፏን ታፍናታለች፣ ትይዛታለች። እሱ ግን በመደናገር ፕራንክ እያደረጋችሁኝ ነው ምንድን ነው እያለ ነበረ። እንግዲህ ብሩክም እሷም እንግዲህ ከዛ ከሸባ ጋር የጨመረባት ጠጭ እያለ እሷን ለመጫወት እንግዲህ እያጠጣት መጠጥ
ጭንቅላቷን እንትን ብለዋታል። ጠጥታ ማታቀው መጠጥ። በዚህም ጊዜ ግን ቅድስትን ካራክተር ላይ በጣም ነው ወዳት። ምክንያቱም አላወራች፣ ሚስጥር ጠባቂ ናት። ሁለተኛም በቃ እሷን እንትን እንድትል ብላ አዝላ ይዛ አቅፋ ክላስ ነይተኝና ነገ እንትን ትላለች በማለት ይዛ ነው ያስገባቻት። እዛም ገብታ ወድቃ እሷን እየጠበቀች ነበር። ካልጋው ላይ እንድስትነሳ ራሷን ያገኘችውን የለበሰችው አለባበስ ራሷን ሁሉ እንዴ ማነው ሲያመጣኝ ምን ሁኜ ነበር እያለች ትደነግጣለች። በዚህም ጊዜ ሳክረሽ እኮ ነው ሳክረሽ ነው እዛ ቦታ ሄደሽ እያለኝ አስታውሽ እስቲ እያለኝ እዛ ሸባጋ ሆነሽ ነበር እያለቻት ነበር። እና ምን አደረገኝ እያለች ነበር። እንግዲህ በቃ ብር አምባሩም የለ ብሩም የለ ብሩስ አለች አስታወሰች። ምክንያቱም ራሷን መስዋዕት ከፍላ ማህሌት ማነች ምሳሌ ለማሳከም ነው እንግዲህ ከዛ ከሸባ ጋር ብር ተቀብላ ራሷን መስዋዕት ከፍላ ነበር እንትን ልትል የተባባለችው። ብሩስ ስትላት አስደነገጠቻ። ብሩም የለ ወርቅ አምባሩም የለ ትላታለች። እንግዲህ ማነች ዳጣዬ ማለት ነው። ዳጣ እንግዲህ ስትላት ትናደድና በይ እባክሽን ደርሽልሻለሁ፣ ምንም አላደረገሽም፣ ቶሎ ደርሽልሻለሁኝ፣ ምክንያቱም ብሩ ተገኘ፣ ሞገስ ያለውን መኪና ሽጦ ሞላለት ስትላት እና ምንም አልሆንኩኝ ምንም አላረገኝ ስትል ገልበን እንሆን እንዴ ትላታለች። የኔ ፓርት ቅድስት ማለት ነው። ማነች ዳጣ ቅድስትን ዝም በይማ እያለች ትደነግጣለች። ምክንያቱም በስካር መንፈስ ስለሆነ ያደረገችውም የሆነችውንም አታውቅም ማለት ነው። ከሰውየው ጋር ስትጠጣ የነበረችው መጠጥ ማለት ነው። እንግዲህ ይህን እያለ እሷም ሳትነግረው አንቺ ነሽ እንዴ ያረግሻት እያላት ነበረ። እኔ አይደለሁም ጠይቃት እያለ የራሴ ነው እሷ አይደለችም እያለች ሰክራ እንግዲህ እሷን ራሷን እንትን ብላለች። ራሷን አግኝታለች ማለት ነው። እንዳልነውም ዳጣ ትደርስላታለች። ሸባው ሳይዛት ነበር ያልነው። ሸባው ይዟት ሊገባ ሲል ደርሳላታለች። ወንድ ናት። ስኪኗን ይዛ ገና ሲያያት በቁሙ ነው በቃ ጣል እያረገው ብሬን እኒህ ለዘራፊዎች ወሰዱብኝ ብሬን ገንዘቤስ እያለ እህቷን አስመልጣ እንግዲህ ወደ ቤት አምጥታለች። እንግዲህ ወደ ሞገሴ ጋር ስንሄድ ሞገስ ያው በጸጸት ውስጥ ሆኖ ስልክም ቢደውልለት ለይቅርታም ቢለው ይቅር አልልህም ግን ልጅህ ድናልህ ትምጣ እያለው ነበር። 5 ቀን ቀረ ሁሉም ነገር በቃ እንትን አለ ብሎ ማለት ነው። ነገር ግን ማህሌት ተንኮሉ አሁንም የፎቶ የለቀቀባት እንትና ሞገስ ነው የእርቃን ፎቶ። ነገር ግን ባሌ ዛሬ እንዲህ አርጎብኛል ብዬ እከሳለሁ እንትን እላለሁ እያለ ደግሞ እንትን ለማለት ፍርድ ቤት እንትን ይላል እያላት ነበረ። ማለት ሁሌም በሰው ምሪት የምትመራ በራስ መተማመን የሌላት ማለት ነው። እንግዲህ ይሄንን በምትል ጊዜ ማነች አሰቢበት እያለቻትም ነበረ። እሷም እንግዲህ እኔ ተባበሬ ብቻ እኔ ሞገስን አንተ ሞገስም ነው እኔም ብሩክ ጥላቴ ነው እንደዛ አርጎኝ እሱን ደግሞ እርቃኑን አስቀረዋለሁ በማለት በክፋት የተሞላች ሁለቱም አንድ አይነት ስራ በቃ እንደዛ ካረግሽ የሴቶች ጉዳይ አማካሪ ግቢና እያላት ነበረ። እሷም ብቻ አንተ ሞገስን አንቺ ደግሞ አጥፊ የፈለግሽውን ገንዘብ እሰጥሻለሁ ይላታል። እሱም ገንዘብ ሰጥቷታልና ሁለቱም እንግዲህ በገንዘብ ነው እንትን የሚሉ ቤት እገዛልሻለሁ የእሱም ቤት ብሎኛል የብሩክን እያለች ነበር ስትል ይሄማ ከሆነ እኔም ላንቺ አንዱን ክላስ እሰጥሻለሁ እያለቻት ነበረ። እንግዲህ ዳጣ የምትመኘው ከሷ በዚህም የተነሳሽ በማለት የሷን ስራ ተቀላቅላለች። እንግዲህ እዚህ ጋር ነበረ ሁሉንም ነገር ጨርሳ ደውላ ላስገዳዮቹ ደውላ ተከታተሉት እንደዚህ ነው ብላ አግኝታ በስልክም ነገረች። የዚህ ጊዜ እንግዲህ ሞገስ ከዛ ከቦታ ላይ ተደዋውሎ ራሴን መጠበቅ እዚህ ቦታ ላይ በወርቅ ማንም የሚያነሳ የለም ብሎ ራሱን እያዳመጠ ራሱን እየመከረ ነው። እንግዲህ ይሄ ሰው ከኋላ ሆኖ እሱን በመከተል እያደባ መንገዱን እያየ ደውሎ ለማህሌት ሲነግራት ተከታተለው ግን እንዳይነቃብህ እያለችው ነበረ። እንግዲህም እነ
እነሱም ለገንዘባቸው ብለው ብሩክን ማነው ሞገስን ሊገሉ እየተከታተሉ ነው ያሉት ማለት ነው። ዝናም እንግዲህ እንዲሞትለት ይፈልጋል። ይሄ ተገደለለት እንግዲህ ማነች ማህሌትን ብር በብር ያረጋታል ማለት ነው። አደርገዋለሁኝ እያለች ነው እንግዲህ ያለችው እዚህ ላይ ነበረ ሁሉም ነገር የነበረው ማለት ነው። እሱም ተከትሎታል፣ ይይዘዋል። ሞገስም ግን ነቅቷል። የሆነ መንገዱ ላይ ቆም እያለ በኋላው ሲሄድ እየተገደረ ነበር የነበረው። ሞገስ ቀድሞ ይነቃል ወይንስ ከኋላው አድብቶ ይዘዋል ማለት የላከችው ገዳይ ሰውዬ የሚለውን እስኪ እናንተ በግምት ምን ትላላችሁ? እኔ እንግዲህ ይነቃል የሚለው ሀሳብ አለኝ ማለት ነው ሞገስ ምክንያቱም ቆም ሄደት እያለ ነው። የማህሌት ስራ የወንጀል ነው። ማነው ዝናና ማህሌት የያዙት ስራ ግን እንትና ብልጥናት እሰቢበት እያለች ነው የምትላት ማነች ገንዘብ ፈላጊ ብትሆንም እሷ ግን በጣም አሁንም ሰው ልትገሊ እያለች ብዙ ነገር ጥያቄ ትጠይቃታለች ማለት ነው። እና በጣም ብዙ ታስተውላለች ኤፍራታ ገንዘብ የምትፈልግ ማለት ነው። እንግዲህ ሳስታውሳቸው ቤት ነው እሷ ቤቱን አንዱን ክላስ ምን ቤት እሰጥሻለሁ እያለች ቤት ኪራይ አይቸግረንም እያለች ነበር ገንዘብ ፈላጊዋም እንግዲህ ኤፍራታ ማለት ነው። እንዳው ምን ቤት ኪራይ ቤት የሚገዛልሻለሁ ነው ያለኝ ብቻ ያልኩሽን ሜንሽን ስሪ እንግዲህ ሞገስን ለማስገደል ማለት ነው። አይገርምም? እሷ ራሱ በሰዎቹ እንትን የምትመራው ማህሌት በጣም ነው የምትገርመኝ። በራሷ የማትተማመነው ማህሌት ሁልጊዜ ከተንኮል አትርቅ፣ በራሷ አትቆም። እናም ሁልጊዜ በራሷ የማይተማመን ሰው ሁልጊዜም መውደቂያው ከባለፈው አትማርም ማለት ነው። በባለፈ እንደዛ ገጥሟት አሁን ላይ ደግሞ አሁንም ስራ ነው ገድዬ እገድላለሁ ነው በቃ ሙቼ ሞታለሁ ነው የምትለው ማለት ነው። እና እንግዲህ እንዴት አያችሁት የማህሌትን ስራ? ለነበረን ቆይታ አሁን ላይ ድሉ የሞገስና የብሩኬ ነው ብዬ አስባለሁ። ይበቃቸዋል እንዴ? እና ለነበረን ቆይታ አመሰግናለሁ። ድል ለብሩክና ለሞገስ እያልን ብሩክ ሞገስም እንዳየው ልጁን እያልን እንትን እንላለን። ለነበረን ቆይታ እናመሰግናለን። ባይ ባይ።